አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዩቲዩብ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ? እኛ ደህና ነን አልሐምዱሊላህ። እንግዲህ ያው ከብዙ መጥፋት በኋላ መተናል። ሰላም በላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ ቤተሰቦች እንደተኛ ጋር ሁሉ ሰላም አልሐምዱሊላህ። እንደት ናችሁ? ለምን እንደጠፋ ነው? አንተ እኮ ብዙ ጊዜ አትመጣም። አንተስ? እኔ ጁምዓ ዕለት ቢዚ ነበር። ጁምዓ ብሎግም አልሰራሁም። እንግዲህ ስለነበረ ፋሚሊ ነበረ ለዛ ነው የጠፋ ነው። እንግዲህ ዛሬ ደግሞ እየተከሰተ ነው አንዳንድ ነገሮች ለእናንተ ማስተማሪ ነው። እናንተም ደግሞ አስተያየት ትሰጡናላችሁ በሚል መንገድ መጥተናል። አንተ ስጀምረው ይሻላል። እሺ ዛሬ እንግዲህ ያው እኔና ማሜ ትንሽ ኮሰምሰም ብለናል። ተገጨናና የማይጋጭ የለም ደግሞ እስኪ ፍቱም ከእናንተ ይሆናል። ያው ሸር መደራረግ ደስ ይላል። ያንደሰሉ አነሰብ አስተያየታችሁ ኮሜንት ላይ እንፈልጋለን። እና ምን መሰላችሁ እኔ አስተያየት እነዚህ ያው እሱ ይፈልጋል ማለት ያው ሐሳብሽን ያንቺን ሐሳብ እነሱ ያው ሸር እንዲያደርጉልሽ ነው። ምክንያቱም በኮሜንት እየሰውኝ ነው ያለው ነገር ምን አለ መሰለህ አሁን እኔ እናንተ ያልተገባባ ነው አለ አይደለ? ከአንድ አንበሳ ሁለት ኮሳሳ የሚባል ነገር አለ። እነሱ ስላሉን የሚሆን ነገር የለም። ግን ያው ዲጋፊ እኔ ትክክል ነኝ አንተ ጥፋትና ከአንድ ሰው የሆነ የተወሰነ ሰው በፐርሰንት ማክሲመም የምሰጠው ነገር አለ። የሰው ሀሳብ ደግሞ አንዳንዴ ይጠቅማል አይደል? አንተ ያልገባህን ነገር እኔ ሊገባኝ ይችላል። አንተ ያላገኘው መፍትሄ እኔ ላገኝ ይችላል። ስለዚህ አሁን ለቤተሰቦቻችን እኔ ስራ መስራት እፈልጋለሁ አልኩት። ማሜ ስራ በእርግጥ ያው የቤቱም ስራ በቂ ነው፣ ግን ቢሆንም ደግሞ የቤት እመቤት መሆን አስጠላኝ። እንደዚህ ወላሂ አስጠላኝ ብቻ እቤት መዋል በቃ አስጠላኝ። መዋል አልፈልግም አለ። ምክንያት እኮ አለኝ እንደዚህ ያልኩበት ምክንያት ይኖራል እኮ። ምክንያቱም ተናገር እኮ ነው። ማሜ ደግሞ ስራ አትሰሪም እቤቱንና ልጁ ውለጂ ውለጅ አሁን እዚሁ ያለው ነገር ልጅ እያሳደግሽ ኑሮሽን ኑሪ። ለውጭ ስራ እኔ በቃለሁ ነው የምለው አልክ አንተ። እኔ ደግሞ አሁን መውለድንም ስራ አያግድም። ምክንያቱም አሁንም እየሰራሁ እኮ ነው አንተ ጋር ገባኝ እኮ ግን ያና መስራት በጣም ያላየዋል። ምንም አይላይ ሐሳቤን ልጨርስ መጀመሪያ። እኔ እንደዛ ያልኩትበት መንገድ ምን እንደሆነ ማለት ነው። እኔ አሁን ማማናዝይ ሁሉ ነው የምሰራው አይደለም እንዴ? ዋና ዋና ስራዎች ውስጥ ግን እኔ ደግሞ ለራሴ ብሰራ ችግር አለ። ሁልጊዜ ቋሚ ስራ ያልሽበት ምክንያት ምን አለ መሰለህ? በቃ የቤት እመቤቱ እንዳለ ሆኖ እንደማይለቀኝ እንኳን ቃል የቤት እመቤቱ አጋዝ ትይዛለህ ወይም ደግሞ የቤት ሰራተኛ ትይዛለህ፣ ለቤትህ ትይዛለህ። ማማየም ከርሞ ኢንሻአላህ ትምህርት ትገባለች። ያኔ እኔ ባዶ ነኝ። ስለዚህ እቤት ከምቀመጥ ለብቻዬ እሰራለሁ። ሴሊ ስራ ቢኖረ ገቢ ቢኖረ ምን ችግር አለው? ምሳሌ አንድ ሰው ገቢ ሊኖረው የሚችልበት ምክንያት አለው። ያ ሰው ራሱ ማስተዳደር ከቻለ ወይም ደግሞ ብዙ የሚጎል ነገር ካለ ያ ነገር እንትን ትይሻለሽ። ምክንያቱም አሁን አንቺ ምን አለ መሰለሽ እኔ አሁን እዚህ የምለው ነገር አንድ ሰው ለምሳሌ ባልተቤት ሁሉ ነገር እየሰራ እኔ እየሰራው ባለ ሰዓት ላይ ምክንያቱም እኔን እየደገፍሽኝ ቤት እያበረታታሽኝ ውጭ በደንብ እሰራለሁ። ገባሽ አይደለ? ግን የአንቺ ሀሳብ አሁን ምንድነው? እኔ ለብቻ ሱቅ አሁን ሱቅ ነው የምትፈልገው፣ ለብቻ እኔ ሱቅ መክፈት እፈልጋለሁ አለች። እና አለቻ እኔ ደግሞ ልጅ አንቺ ውጭ አሁን ትከፍቺ። ምክንያቱም አሁን ገና መጀመሪያ ነው የወለድነው አይደል? ስለዚህ አሁን ልጅ እንደጀመርሽ 2 ወይ 3 ልጅ ወልደሽ ከዛ በተረፈ ልጆቹ ትንሽ
ካሉ በኋላ ብትሰሪ እንደፈለጉ ይወጣል። ችግር የለም። ቆይ አገባኝ እኮ ግን አሁን ግን ሱቁ ውለሽ አንቺ ስትመጪ ማማ ደግሞ አሁን ብዙ ነገር መስፈልገልኝ ናት ለልጅቱ አይሆን። ምክንያቱም ሁለታችን ጧት ወጣን ማታ ልንገባ ነው። አይሽ አይደለም ቤትም ያለው ነገር ይጎዳል። ግን የዛ ነጥብ ግን እኔን ግን ብታበረታችኝ ምሳሌ አሁን አንቺ ውጭ እኔ አሁን እንግዲህ የሰራ እሄዳለሁኝ። አንቺ ከቤት ከሆንሽ ቤትም ያለው ወጪ አይበዛብንም። እዛም ያለው ስራ እኔ በደንብ እሰራለሁኝ። አንዳንድ ደግሞ እየመጣሽ ታግዢኛለሽ። እየሰራሽ ነው እየሰራሽ ነው። ግን አንቺም እንደምፈልጊው እኔ ለራሴ ሱቅ ከፍቼ እኔ መስራት እፈልጋለሁ። ይሄ ነው። አዎ እኔ ለራሴ ገቢ እንዲኖረኝ እፈልጋለሁ። አንቺ ለምን አስፈልግ ገቢ እንዴት እንዲኖር ያስፈልግሽ? የነቢ አንቺ ገቢ አይደል ሆኖ እንዳለ አሁን ለምሳሌ ነው እንደዛ ነገር ብዙ ሴቶች ይረዳሉ ይሄን ነገር በአሁኑ ሰዓት ማለት ነው። ሴት በቃ በራሷ ሲኖራት ደስ ይላል። ያ ሌላ ነገር እኔ አንድ ሴት ልጅ ባል እስከሆነ ድረስ ያንቺ የኔ ያንቺ ነው አይደል? ሌላ ሀሳብ ነገር ካለ ያን ሀሳብ እንደዚህ መሆን እፈልጋለሁ፣ እንደዚህ ያስፈልገኛል። ይሄ በግልጽ ማውራት ነው አይደል እንዴ? እኔ እየሰራሁ አንቺ ቤት የጎደለብሽ ቢኖር ነው ቢያንስ እንደው የጎደለብሽ ነገር አለ ምሳሌ ለምሳሌ እንደሆነ ነገር እንደው አንቺ አሁን ቤት ላይ የሆነ ነገር አለ አይጎልብኝም። የሚጎልብኝ ነገር የለም። አሁን እየሰራሁ ነው እኮ ነው። ግን ያ ነገር ምንድነው? ግን ነገር አሁን እኔ በወራቶች በምን ውስጥ ቤትም እዛም እየሰራሁ ነው። አላጋዥ ረመዳንም ቆሜ ነው፣ አረፋንም ቆሜ ነው፣ አዲስ አበባ መስከረምም ቆሜ ነው። ስራ ባለሰዓት እዛ ነኝ። ግን እንደዚህ የቤቱንም ስራ እየሰራሁ ነኝ። ማንም እየሰራልኝ አይደለም። የራሴ ደግሞ እኔ አቅሜን ስላወቅኩት ቤት መስራት ችዬ ውጭ መስራት መቻል ስለማቅ አንድ ልጅ ናት። አንድ ልጅ ኮርሳ ገባኝ ነው አንጠልጠላት ብትሄድ ለሰው ያ ምሳሌ አንቺ ብትለው አታረዳኝ ነው ምን ብትለው እንደፈለክ ታረጋለህ። እኔም እንደፈለኩኝ መስራት ይችላል። አሁን ደግሞ እየለቀቀ አልሐምዱሊላህ ለከርሞም ተገባይ ደግሞ በቃ እኔ ፋይዳ ማለት ነው። ስለዚህ ምን ችግር አለው እኔ ውጭ ብሰራ ገቢያችን ይጨምራል እኮ አይቀንስም። አሁን እኔ አንድ ያሳብ ነገር ማለት ነው ሴት ልጅ እኔ ገቢ ቢኖረኝ አለች። ምሳሌ አሁን እሷ ደግሞ አሁን አንቺ ለብቻ ሱቅ ካያሽ የቤት ያለው ነገር ብዙ ነገር ይጠፋል። ይሄ ሙሉ በሙሉ 100% እርግጠኛ ነኝ። ምክንያቱም እዚህ ጋር ያለው ለምሳሌ ማን ይንከባከባታል ገቢ እስኪ እሺ ማን እኮ እየተንከባከቡ አንተ ጋር እየሰራህ ነው ባማንቀር ያን አይደል ሁለት ስለሆነ ልክ ነው። ግን አሁን ለብቻ ለምሳሌ አንቺ ለብቻ ሱቅ ነሽ እንዴት ነው ቤት እና እዛ ጋር ልትሰሪ የምትችይበት አምራስ ሰሪ ያማ አጋዥ ይያዛል፣ ልብስ አጣቢ ይያዛል፣ ተመላላሽ ይያዛል። ይሄ አሁን የሰራሽው ወደ ኪሳራ ውስጥ ዙሩ አው ኪሳራ ውስጥ ገባ። የምትሰሪው ኪሳራ ነው። ይሄ በአጠቃላይ ያ ማለት ግን አሁን አንቺ የምትፈልጊው በቃ ጠዋት ወተሽ በቃ እዛው ስራ ላይ ምናምን በቃ እዛው ለመስራት ነው። በቃ አንቺ አሰብሽው እንደዛ ነው። ለምን አሁን ያንተ ሀሳብ ምንድነው? አሁን አንተ ለሰራተኛ የሚከፈል ገንዘብ ሂሳብ አደረግክ። እስከ ዛሬ እኔ አንተ ጋር እየዋልኩ ግን ሰራተኛ እኮ አልተያዘም እኮ እኔ ቤትም እዛም እየሰራሁ ነው። ያን ያማ እንራዳለን ያለው ነገር ይሄ ደግሞ አሁን የቤት አሁን ዘጋ ቢያንስ አንድ ቤት ኪራይ ሲከፈል እንግዲህ ከ15,000 ላይ ነው አንድ ቤት ለማከራየት ካሽ የምትከራዩ ነገር ያ ደግሞ እዛ ጋር ደግሞ ስራ ያብለሽ መስራት አለብሽ። ሰዓቱን ተጣብቀሽ ትሰሪያለሽ። ስለዚህ እኔ ደግሞ ነገሮች ዝሮ ያው ይሄ ከሚሆን ወለጂ እኔ እኮ ማውለድ ወደ ላይ ሆነሽ አሁን ምሳሌ አሁን ብትሆኚ ሆነሽ ስራ እየሰራሽ ያማ በጋራ ነው። አሁን በጋራ እየሰሩ አይደል? ለብቻ አይደለም። ባልና ሚስት ባንድ እየሰሩ ነው። ያማ ባልና ሚስት ናቸው። ወንዳለ ሆነ ምሳሌ ማንረስ ይገኛል። አሁን ፎቅያቺ የቢላል ሚስት አለ ተረሳ እሱ ስራው እያወራሁ ነው። እንደዚህ ነው የሚሰራው ይውላል። ግን እኔ ደግሞ እንደ አማራጭ የሰጠሁሽ እንግዲህ እንደ አማራጭ አንቺ እየወለድሽ ስራሽን ብትሰሪ ምክንያቱም እኔ እዛ ስራ እየሰራሁ መቼም ትቼ እዛኛው ስራ ልሄድ አልችልም። እርግጥ ነው እና ቤተሰብ ዝሮ ይሄ ነው ነገሩ። እናንተ በዚህ አንተ እያልክ ያለኸው ምን አለ መሰለህ
እዛ ሰው በሚያስፈልገኝ ሰዓት አንቺ መጥተሽ ትሰሪያለሽ ነው። ሱቅ አይሻል እቤትም ትሰሪያለሽ ነው። አሁን ምሳሌ እንደሆነ የኔን ጉዳት አንተ አልተረዳኸውም። አንተ የተረዳኸው አሁን ግን አሁን ምሳሌ ስራ በዛበት ሰዓት አሁን ያስፈልገኛል ስራ የበዛበት ሰዓት እኔ ዛሬ ነው ቀጥራ መስራት ነው እና የዛኔም በቃ እኔ የመጣሁ እዛ መስራለሁ ቤት መስራለሁ። አሁን ያንቺን ጊዜ ለምሳሌ ሰው በዛ ቦታ ላይ አሁንም ዝም ብለሽ አያስፈልግም አይደል? የኔና ያንተ ይለያያል። የኔና ያንተ ስራ ይለያያል። እኔ የምፈልገው ፊልድ እና ያንተ ስራ ይለያያል። አሁን ፋንታ ያለው እኔ ስራ በሚበዛበት ሰዓት ቤትም ሱቅም ትሰሪያለሽ፣ ግን ውጭ ብቻሽን አሰሪ ነው እኮ ብትለው አንተ ይሄ እንደ በጭራሽ አይሆንም። ይሄ ማለት ወደጅ ነው አይደለም እንደዛ አይደለም ወላሂ ነው። ያ ማለት እኮ እኔ ተጎዳሁ እየወለድኩ ሲሄድ ሴት ነኝ እየተጎዳሁ ነው የሚሄደው። ይሄን አላሰብኩልኝም። እኔ ግን እዛ ሰራለሁ እዛ ሰራተኛ ይያዛል። እኔም ሰላም ሆናለሁ አልጎዳም። እርግጥም ካለ እናጋለን ማለት ነው። አብዛኛው እሷ ለጉዳት ነው ቃስ ብዙ ዙር አሁን እሷ ጉዳት እንዳልጎዳ እዛ ውጭ ለስራ ነው የምትለው። አራዋና እንግዲህ ቤት አሁን ዙሩ እንደ ሰራተኛ የሆነ አብሮ የሚሰራ ነገር ይሻላል አገጭ ተደረግላታል። ከዛ እንግዲህ ታልሽም እኔ ጋር ትሰሪያለሽ። እኔ ለቃለሁ። እኔ ሌላ ስራ ምን ነው ወላሂ ምክንያቱም እኔ ስራ እሰራለሁ። ግን አማራጭ ሲጠምሽ ግን ልዩ ወልጅ ነው የሚጠምሽ። ወላሂ ነው የምልሽ። አለ ችግር የለውም። እኔ አንቺን ተፈለች እኔ ሱቅ ለቅና እኔ ተንቀሳቃሽ ስራ እሰራለሁ። ችግር የለውም። አዎ ስለዚህ አይደለም እኔ ደግሞ ጫማ ቤቱን አልፈልገውም። ጫማ ቤቱን አልፈልገውም። ለምን ጫማ ቤቱ ያለፋል የትን ማለፈው ቁጭ ብሎ የሚያበላ ምንም ስራ ያለ እዛም መልፋት አልፈልግም። ትንኩት ቤተሰብ አይደለም ወላሂ ጫማ ቤቱ ግድ አንተ መሆን አለበት። ለምን ለኛ መተዳደሪያችን ጫማ ቤቱ ያንተ ሌላ ምንም የተሻለ ስራ አታገኝም። አገኛለሁ ወላሂ አታገኝም። ለምን እኔ በቃ እፈልጋለሁ። አንተ በቃ ሴት ልጅ ቤት እየወለደ ቤት መሆን ነው የምመርጠው። የቤት ቤቶች በጣም ምርጥ ነው። ወላሂ የሚበልጥብሽ እሱ ነው። ልንገርሽ ወላሂ የሚበልጥብሽ እሱ ነው። የሚበልጥብሽ ይሄ ነው። ከሁሉም ሁሉ የቤት ነው የሚበልጥብሽ። ምክንያቱም ይሄን ማግኘት ስንት አለ። ይሄን ማግኘት እያሰቡ በውጭ ስራ እየተንከራተቱ የሚሰቃዩ ስንት አሉ። ሳይፈልጉት የሚሰሩ ስንት አሉ። ግን ለማስተዳደር ብለው አይሻል አይደል? በጣም ከምንም በላይ ወላሂ ግን ከውጭ ከቤትሽ ግን ቤትሽ ግን በደስታ በፍቅር በልጅሽ ጋር ባለሽ ጋር ሆነሽ የምትሰሪ ስራና በውጭ ላይ ደግሞ ሆነሽ የምትንከራተት ስራ በጣም አንድ አይነት አይደለም። እኮ መንከራተት አይደለም። ገባኝ እኮ ቢዝነስ አለ። ያ ቢዝነስ ጥሩ ስራ ላይ ይሰራል። አለቀ በቃ። እና ድሮ መንከራተት ገቢ መጨመር አንቺ ይመስለኛል አንቺ ራስሽን ለመንከባከብ ይመስለኛል ውጭ የምትፈልጊው እና ራሴን ስንከባከብ አዎ ለዛ ግን አሁን ያቺ ቤትም ተንከባከቢው ወደ ቤትም ተንከባከቢው። እዚህ ለምሳሌ እዚህ እንግዲህ ማማም እየለቀችሽ ነው። ስለዚህ ራስሽን ጠብቂ። በተረፈ ደግሞ እኔ እንደውም እዚህ ሆነ ምን ከፍተሽ ነበር እዚህ ከፍተሽ ራሱ እኔ አንተ በቃ ሌላ ከቤት አትወጣም። ይሄ ነው ያንተ 100% እኮ ታዲያ እዚህ ሱቅና 5 ብር 10 ብር ማን ነው የሚገዛው? ሱቅ እንደዛ ሳይሆን በቃ አንቺ ወጪ ወደ ልጅ ብታሳድጊ ለቤትሽ ልጅ እኮ እያሳደግኩ የቤት ብትሆኝ ነው የምፈልገው። አዳምጥ። እኔ እኮ ችሎታዬን እያወቅሁት ነው። ልጅም ወልጄ አብሬ እየሰራሁ ነው። ማማና ዝዬ አይደለም እንዴ እየሰራሁ ነው። ስለዚህ መውለዱና የቤት መቤት መሆኑ አያግደኝም። እኔ በቃ እንግዲህ ደግሞ ሰራለሁ። እንግዲህ ስለዚህ ይሄን ነገር እናንተ በኮሜንት አሳውቁ። ስራ ወይንስ የቤት መቤት ይሻላታል የሚለው ሊንገሩ በቃ አብራርቼ ስነግራቸው ማለት ነው። የኔ ሀሳብ ምን መሰላቸው? ቤት መቤቱን አያግድብኝም። ለምን አሁንም አብረን እየሰራሁ ግን ውጭ መልፋቴ ካልቀረ ለምን ለብቻ ያልሰራ? ለብቻ የሆነ ስራ ብንሰራ በሁለት ጥሩ ገቢ ይኖረናል። እቤት ደግሞ ሰው መያዝ ነው። የተረፈውን እኔም አብሬ ስራ ለማይ እሺ እኮ። ስለዚህ መሐመድ ደግሞ እኔን እያገሽ ውጭ ባለው ስራ እኔ ጋር ትሰሪያለሽ። ኦኬ እቤትም ትሰሪያለሽ። ኦኬ ግን እሷ ለብቻ ታሰሪ ምን ያንተ ያ ማለት ምሳሌ አሁን እኛ ምን አብዛኛው ስራ የሚበዛው ምን ረመዳንና አረፋ ላይ ነው።
ከዛ በቆነሽ እኮ በዛን ሰዓት ላይ አንዳንድ እኮ ንገርሽ እኮ በዛን ሰዓት ይሄ ሰዓት ደግሞ ቢያንስ ቤትሽን ጠብቀሽ ራስሽን ነው ጠብቀሽ የምትኖርበት እንደውም የቤት አንተ ፎከስ የምታደርገው እቤት ያለውን ሁኔታ ነው። የሌላውን ሁኔታ ግን አልተረዳኸውም። የሌላን ያንቺ ገብቶኛል እኮ እኔ እኮ እቤትም እዛም ስሰራ እየተጎዳሁ ነው። ጉልበት እያለቀ ያ ግን ውጭ ከሆንኩ አንድ ስራ ነው። እቤት ከሆንኩ አንድ ስራ ነው። ዋና ሁልጊዜ እኮ ቢያንስ እኮ ሁልጊዜ ለምሳሌ አጋዥ ማምጪ ብታመጪ እኮ ያቺ ቦታው ትደረች እኮ ቢያንስ አትቆይም እኛ ጋር አይደል? ቶታል በዚህ ቅጥር ግን ለወስጥ እኮ ምስል ሱቁን ዘጋለች። እርግጥ ነው ማለት ቤት ታስተካክል ልጅቱ ትምህርት ብቻ ገብታ እሷን አስተካክለው ስጠኝ ጎረቤት ላግዝሽ አንድ ሊፖርሳ ነው ቀላል እኮ ናት። ከትምህርት ቤት መጣ ይዘናት ይሄድን እየሰራ አይደል? ምን ችግር አለ? ትምህርት አለ ወደፊት የዛሬው አይደለም ማለት ምሳሌ ትምህርት ሄዳለች። ጧት ትሄዳለች እኮ ጧት ትሄዳለች። ከዛ ማን ሊያመጣት ነው? ከዛ ማን ሊያበላት? ቢያንስ እሷን ታጠቅ ቢያንስ እዚህ አበቤ ተመተሻት ምን ቤቷ መተታለች ታጠቀኝ ምን ተባለች? በዚህ ይሄ እኔ እውነት እኔ በጣም እኔ እንጃ እኔ ደስ አይለኝም። ግዴታ ደግሞ ያ ነገር ደግሞ ከሆነ ደግሞ ወደዚህ እናየዋለን እናወራበታለን። ቀላል ነገር ነው ግን እኔ ይሄን ነገር አልፈልግምም ደስም አይለኝም። ምክንያቱም አንቺ ልጅ ወልደሽ አልበስ ደግመሽ በጣም ወራ ሁለት ልጅ እንኳን ብትደግሚ አዳም ያ የማይሆን ነው። ቢያንስ እንኳን ለመረዳት እንኳን ይወልድ ራሱ አይመችም። ምክንያቱም የማይሆን ነገር ነው አዳም ሁለት ልጅ ግን ሁለት ልጅ እኮ ነው ታረግ ለራሱ ልጆቹም ካምፓሳ ላይ አንቺም እንቅስቃሴውም እያደገ ይሄዳል። ያው ወደፊት ባለው ነገር ግን አሁን እቺ ልጅ ገና አጋዥ ፈልጌ ምናምን እያልሽ ደግሞ የማይሆን ነው። እርግጠኛ ነኝ እንደው እርግጠኛ ነኝ አሁን ብከፍች ራሱ ከአሁን መለስ ይሰራው ምን ተጠን ሰው ረክሰለ ነው ለምን እርግጠኛ ነኝ 100% አፍናኒ ይዞ ስራ ላለመስራት ነው አብረህ ይያልኩ እንዴት አሰራው ያና ይሄለ ያ ማለም እኮ ለስራ ነው እኮ ያማ ነው ማለው እዛው አንተ ብትኖር እኮ ባንደው ምን ቆመው ግን አሁን እዛ ጋር ግን ለብቻ አይስኩኝ ግን ብዙ ነገር አለ። እዚህ ቤት ያለውን አብረን እንሰራለን። ምክንያቱም ህይወት የጋራ ነው። ህይወት የራሳችን ነው። አንቺ ስታቦክ ይነጋገራለሁ ሁሉ ይሰራል ስለዚህ እኔ አሁን የተረዳሁን ነገር ሴት ልጅ ለሷ ገቢ እንዳይኖር ጫና አለ ማለት ነው። ያም የሆነው ልክ ነው። ያ ሰው ቢያንስ ብዙ ነገር ተቤት ሲጎልደው ብዙ ነገር ቢሆን ልክ ሊሆን ይችላል። መጉደል አይደለም። አሁን ለምሳሌ እኔ እዛ እሰራለሁ እኔ ብር አልይዝም አንተ ነህ ብር የምትይዘዋ ማህበር ስጠኝ ብዬ እንጂ ከቦርሳዬ አይደለም ወይም ደግሞ የሆነ ቦታ ላይ ሄድ እናቴ ጋር ሄድ ይችላል። ለምሳሌ ማህበር ስጠኝ ብዬ እንጂ ከኪስ አውጥቼ አይደለም የምሄደው። የኔ ኪስ ማለት ያንቺ ኪስ ነው። ባለው ነገር ወደ ነው ለሚያስፈልግ ኮመን ነገር ራሱ ታርጊ ባረግ ደስ አይ ደግሞ የበለጠ ደግሞ ሴት ልጅ ደግሞ እንደዚህ መሆን ሳይሆን በቃ ያው መከባበር ባለው ነገር እኔ በምፈልግ ነገር ባስተካከል ነው የሚሻለው እንጂ ያማ ደግሞ ጥሩ አይደለም። ይሄ ነገር እስኪ እናንተ እንደው ቤተሰብ ነው ሁላችሁም በእውነት አስተያየት ሴት ልጅ የራሷ ቢዝነስ ኖራት ወደዚህ ለመጀመር እንደዚህ ብር ለመመዘን አይደለም። እንደዚህ አይነት ባህሪ እንደሌለ ታውቃለህ። ግን እሳ ሴት ልጅ ወይዬ እጅ በሩን ክፈችው አንቺ በቃ ጅብ አለ ይበላል። ግን ሴት ልጅ ለቤቷ ሆና ውጭ የራሷ ቢዝነስ ትንሽ ነገር ቢኖራት ምን ችግር አለ? እኛም እኮ ያምረናል እንደናንተ ከኪሳችን እያወጣን መስራት ከኪሳችን እያወጣን ምግብ የት እናንተ የሚጎልባት ካለ የሆነ ነገር እንሰራና ለመስራት ይችላል። ያው ብዙ ያው ማረግ ምግብ ማረግ ማልከለክልሽም አሁን እኔ እናንተ የኔ ኪስ ያንቺ ኪስ ነው ችግር የለውም። ግን ያው ቢዝነስ የሚለው ነገር ወደፊት በእለት እናደርገዋለን ችግር የለውም። ግን አሁን እኔ የምለው በዚህ ቅጥር
ያው ሱቅ ባለው ነገር ይሄ ነገር ያው ምንም አልተዋጠልኝም። እስኪ ደግሞ እንደ ቤተሰብ ደግሞ እነሱ የሚሰጡሽን ኮመንት ደግሞ እናንብበው። ገባቸዋል። እነሱማ ገብቷቸዋል። እነሱ የሚሉሽ ሲጀመር የቤት እመቤት ሆኜ ነው የሚሉሽ። ምንም እኔ ስለማለው ሞቶ አንተ እኮ የቤት እመቤት ሆኜ የምትለው እኔ ስራ ትረጃለሽ፣ ቤት ትሰሪያለሽ፣ ያው ነው እኮ በቃ ይሄ ነው። እኔ ደግሞ ውጭ መስራት ካልቀረ ሁልጊዜም የውጭ ስራ እሰራለሁ። እዚህ ስራ ከበዛብኝ አጋዥ ይዣለሁ። ለምሳሌ ልብስ አጣቢ ሁሉ ያገኛለሁ። ለምሳሌ ከባዱ ስራ ይሄ ነው። ወጥሬ በቃ ተነስቼ በቀቀለው ካሰብክ ደግሞ ሚስቴ ስራ ብለህ የእውነት ካሰብክ ተረጋግተው መስራት ይችላል። ብዙ ሰዎች አሉ እንዴ ባልና ሚስት ልጆቻቸው ያማ ባንድ ይሰሩ ባንድ ምን የሚሸከው አይደል? ብዙ ባንጃ ምን አለው ግን ብዙ ጊዜ የሚሰራው ባንድ ባና ነው። ሁሉም ሰው ወላሂ እኔ ማውጭው ነው ምንም እኔ ስልሽ የማውቃችሁ በቃ እኔ ቢያንስ የማውቀው ሰው ነው። እንግዲህ አሁን አላውቅም። ማን አለ የምታውቀው? እስኪ ለምሳሌ ማን አለ? ሀያት ምን ይሰራሉ? እና ሀያት እሱ ሌላ ስራ ስለሚሰራ ወደ ስራ አንድ የምሰራው ሁለተኛ ደግሞ ያው ይሰራሉ። በቃ አብዛኛው ያግዛሉ እየመጡ ባሎቻቸውን ያግዛሉ እየመጡ ሳይሆን ወይ ልንገርህ፣ ሀያትም የራሷ ነው፣ ሂክመትም የራሷ ነው። ግን ባሎቻቸው እረፍት በሆኑ ሰዓት ሚስቶቻቸውን ይረዳሉ እንጂ አሁን ያ ቦታ የሴቶቹ ነው። ወላሂ ካከካዋራ ነው። አሁን ዞሮ ዞሮ የምታይ በዚህ ጉዳይ ላይ ዞሮ እኔ ስለራሴ ለኦዲየንስ ለቤተሰቦቻችን እኔ ስለራሴ አሁንም ቢሆን እዛ እየሄድኩ ስለምሰራ ከወራት ወራት ከምናምን ውጭ ላይ ከሰራው ሳይቀር ለምን የራሴ ከፍቼ አልሰራም? ማሜ ደግሞ ምንድነው ልጅሽን ተወልጃለሽ፣ እዛ ላይ በሚያስፈልገኝ ሰዓት እየመጣሽ ታግዣለሽ፣ የቤትም ትሰሪያለሽ። እኔ ደግሞ ይሄ እየተጎዳች ነው ላይ ይሄ ተጽዕኖ እያደረ ነው ላይ አሁን እዚህ አንተ ስፈልግ ውጭ እሰራለሁኝ፣ ሳፈልግ ቤት ሆናለሁ። የኔ መብት ሰው ሳይኖር የኔ መብት ችግር ነው እዛም ተፈልግ አብረን ነው ዞሮ ውድ ቤተሰቦች ኮሜንት ላይ ይሄ ቅራባ ብሎን አጨቃጭቆነን ከዚህ በላይ ማፋጭቶናል። ያው አንዳንዴ ያው መቼም እኔ እንደምትደግፉ አውቃለሁ አይደለም መሐመድን እኔን ምን አይደለም ስሪስ እንደ ሀሳብ እንደ እውነት አሁን እኔ ያ ሰውዬ እኔ ቢያማክረኝ አዳምጥ። ያ ነገር አንቺ ላይ ጫና ቢፈጠር ብዙ ነገር ካለ ያ ነገር ማን ቢሆን ልክ ነው። ለብቻ ይሰሪ አሁን ቆይ ልንገርህ፣ ምሳሌ ልንገርህ። እኔ አሁን ምሳሌ ልንገርህ። አሁን እኔ እናቴ ልኮን ትችላለህ ወይ ወንድሜ ሊሆን ይችላል። አሁን እኮ እኔ አዲስ አበባ ሲሄድ እኮ ተዘግቶ ቀረኩ። የኔ ኳሱ አሁን ተዘጋ። እኔ ምን አገባኝ ታዲያ? ምን አገባኝ? አንተ ማለት እኮ እኔ ያንተ ደጋፊ እንጂ እኔ የራሴ እንድኖረኝ አስፈልግም። የራሴ አይደል እንዴ? ማን ነው? እኔ ለብቻዬ በቃ እኔም ለብቻዬ አካውንቴ ላይ እንግዲህ ቤተሰብ ይሄንን በደንብ አጥኑት። ወላሂ ይሄንን በደንብ እያጣናችሁ እኔም እየገባኝ ነው፣ እናንተም እየገባችሁ። አሁን እናቴ ያለ እኔ ለምሳሌ ሄድኩ ያ የሆነ ነገር ጎሎ ላይ ይችላል ልጅ ነኝና እኔ አሁን ማድረግ አልችልም። አንተ ግን ማድረግ ትችላለህ። ለምን ኪሴ ላይ ብር የለኝማ። እኔ እኮ አንተን አንጣ ብዬ ነው የምሄደው። አንተ ግን አሁን ለምሳሌ እናትህ ቤት ሄድክ ብር አንተ ጋር ነው፣ እኔ ጋር አይደለም። አንተ አሁን ከፈለክ ውጥታ ጋር ትሰጣለህ፣ አይኔ ያየው ማለት ነው ትሰጣለህ። ሌላ ግን አትሰጥም፣ አዝና ነው የምትመለሰው። አየህ ያ ነገር ያለማድረግ አንቺ ምን አገደሽ? ምክንያቱም መሐመድ ይሄን ማለት አሁን አንተ የሆነ ነገር አይተህ ታደርጋለህ። እኔ ግን አላደርግም። አየው እኔ ውጭ መልፋቴ ካልቀረ መስራት ዞሮ አንቺ እንደው በምትፈልጊው ነገር እስካሁን ድረስ ይቀር ነገር የለም። ከፈለሽ ይሄን ነገር ማድረግ አሁን ለምሳሌ እኔ እናቴ በሆነ ነገር ጎዶሎ ካየው፣ ወንድሜ ላይ ጎዶሎ ካየው፣ እህቴ ላይ ጎዶሎ ካየው የሆነ ነገር አቅሜ በሚፈቅደው እኮ ነው የሆነ ነገር ካየው እኔ ማድረግ አልችልም ማለት መልፋቴ የውጩም አልቀረም የቤቱንም እየለፋሁ ግን እኔ ከነዛ ውስጥ ጎዶሎ ነኝ። ለምን አሁን አንተ እንጂ ብለህ የምትሰጠኝ ወደ ትራንስፖርት ወይ ለሆነ ነገር ነው አይደል እንዴ? ይሄ እውነታ ነው። አንተ ግን ኪስ ነው ማድረግ ትችላለህ። እኔም ያንን ለምን ሴቶችን ትናቀፋለህ? አሁን ያለ ማድረግ ነው አንቺ ብዙ ነገር ማድረግ ፈልጋለሁ እየሰራው ብዙ ነገር ማለት። ስለዚህ ውድ ቤተሰቦች ግልጽ አድርጌላችኋለሁ። ማሜንም አትደግፉ፣ እኔንም አትደግፉ። አንድ ነገር እንደ ሐሳብ ነው አይደል? ትክክለኛው እንደ ሐሳብ እኔ ብሆን አሁን ይሄ ሰው እኔ ብሆን በእኔ ቦታ ላይ ያመጣውና ግምት ሰጠዋለሁ። ቀጥታ የሆነ ነገር
ግን አልኩሽ ያ ነገር ግን ማድረግ የማትችልበት ምሳሌ መሐመድ ይሄን አድርግልሽ ማላረግ ከሆነ አንድ ጫና ሴት አይጠይቅም እንደዚህ ጫና አሁን አንተ ለምሳሌ ብታረግ ሌላ እንዲህ ላረግ ነው እኮ እንዲህ ጎሎ ሌላ ይሄን እኮ አረቁ አትለኝም ለምን ብር ግን ተባብለን አንዋሽ ተባብለን ምሳሌ ማድረግ በፈለገው ነገር አይን ነገር እልሻለሁ ተባብለን አናቀም ስለዚህ እኔም እንደዛ ማለት እፈልጋለሁ ማለት ገቢ ለሴቶች ጫና አታርጋት በቃ ዝሮ እንግዲህ ያው እነሱ ስለዚህ የኔ ሐሳብ ገብቷችኋል አስተያየት ስጡ አታዳሉ እኔንም አትደግፉ ማሜንም አትደግፉ የምትደግፉት ሐሳቡን ብቻ ነው አይደል ሐሳቡ ነው ሐሳቡ እንደው ሐሳቡ ማነው ስህተተኛው ማነው ትክክለኛው የማሜ ሐሳብ ሌላ የቤት መቤት ብቻ ሆና ልጅ እየወለደች እዛ ማሜ አዲስ አበባ ሲሄድም ሆነ ስራ ሲኖርም ሆነ ሌላ ሱቅ ትወላለች ቤትም ትሰራለች ማሜ ይሄ ነው የሚደግፈው እኔ ደግሞ መስራቴ ካልቀራ የቤት መቤቱንም አያግደኝም አጋዥ ይዛለሁ ለምን ብቻ ያልችለውም ሰው ነኝ ልብስ አጣቢ ሊሆን ይችላል ከበድ ያሉ ነገሮችን ተመላላሽ ሊሆን ይችላል ቋሚ ባላገኝ ተመላላሽ አላጣም ሞልቷል እዚህ ሰፈርም ልብስ የሚያጥብ ስለዚህ እኔ ይሄን ነው የማስበው እናንተ ደግሞ አስተያየት የኡነት ግጥም አድርጋችሁ ጻፉ ኧረ በደንብ ተፈልጣፉ በደንብ ነው የምትጽፉት ጻፉ እንወዳችኋለን በሌላ ቪዲዮ እስከምንገናኝ ሰላም አለይኩም ይሄ 1000 ሰብ ይመጣል